በዋቸሞ ዩኒቨርሲቲ የዱራሜ ካምፓስ ለ10ኛ ዙር በተለያዩ የትምህርት መስኮች ያሰለጠናቸውን 161 ተማሪዎች አስመረቀ። ካምፓሱ በ4 ኮሌጅና በ11 የትምህርት ክፍሎች በቅድመ ምረቃ፣ በድህረ ምረቃና ተከታታይ ፕሮግራሞች በመጀመሪያና ሁለተኛ ዲግሪ ያሰለጠናቸውን 161 ተማሪዎችን ማስመረቁም ተመላክቷል። በምረቃ መርሃ ግብሩ የተገኙት የከምባታ ዞን ዋና አስተዳዳሪ፣ የዋቸሞ ዩኒቨርሲቲ ስራ አመራር ቦርድ አባልና የዕለቱ የክብር እንግዳ የተከበሩ አቶ አረጋይ ሼቱ የተማረና የሰለጠነ የሰው ኃይል ለሀገራችን የብልጽግና ጉዞ ስኬት አስፈላጊ መሆኑን ለአፍታም መዘንጋት አይገባም ብለዋል። በሀገራችን ብሔራዊ ጥቅም የማትደራደሩ ለሀገራዊ ብልጽግና መረጋገጥ የድርሻችሁን የምታበረክቱ ኢትዮጵያንና ኢትዮጵያውያንን ብቻ የምታስቀድሙ እንድትሆኑ አደራ እላለሁ። መማር በጊዜ ገደብ ተገድቦ ተወስኖ የሚቀመጥ ተጠናቋል ተብሎ የሚተው አይደለም። ጨረስኩ የሚባል ነገር የሌለው የማያቋርጥ ሂደት ነው። አፍታ እረፍት ወስዶ ቀጥሎ መማር፣ ማመራመር፣ ችግርን መለየት፣ መፍታት፣ መፍትሄ መስጠትን ይጠብቃል። ተመራቂ ተማሪዎች ሀገራችን ኢትዮጵያ የማንሰራራት ዘመንን በይፋ በጀመረችበት ማግስት የምትመረቁ በመሆናችሁ ወቅቱ በተለይ ለእናንተ የተለየ ትርጉም ይኖረዋል ያሉት አቶ አረጋይ ሼቱ ኢትዮጵያ የአፍሪካ የብልጽግና ተምሳሌት የመሆን ትልም ቀርጻ ተግባራዊ እንቅስቃሴ እያደረገች መሆኑን በመገንዘብ የዚህ ትልም ተጋሪ ፈጻሚና አብሳሪ እንድትሆኑ ሀገራችሁ ከመቼውም ጊዜ በላይ ከእናንተ ብዙ ትጠብቃለች ብለዋል። ሀገራችን ኢትዮጵያ በተፈጥሮ የታደለች በደንብ ከሰራን በአጭር ጊዜ ለመበልጸግ የሚያስችል ለም መሬት፣ የከርሰ ምድርና የገጸ ምድር ውሃ ሀብት፣ ማዕድናት፣ ተፈጥሯዊና ሰው ሰራሽ መስህቦችን ጨምሮ እምቅ ጸጋዎች ያላት በመሆኑ እናንተ በቆይታችሁ የቀሰማችሁት ዕውቀት ሲታከልበት የኢትዮጵያ ብልጽግና ባጠረ ጊዜ ይሁን ሆኖ ለማየት እንዲያስችል ከወዲሁ የድርሻችሁን ለመወጣት መዘጋጀት አለባችሁም ብለዋል። ሀገራችን ኢትዮጵያ የማንሰራራት ዘመንን በይፋ በጀመረችበት ዓመት ማግስት የምትመረቁ መሆናችሁ ወቅቱ በተለይ ለእናንተ የተለየ ትርጉም ይኖረዋል። ባለፉት 7 የለውጥ ዓመታት የሚዳሰስ የሚጨበጥ ለውጥ መጥቷል። ከዓመታት በፊት የተስፋ ብርሃን ናቸው ብለን የለየናቸው ጉዳዮች ወደሚጨበጥ ብርሃን እየተቀየሩ ናቸው። ኢትዮጵያ የአፍሪካ የብልጽግና ተምሳሌት የመሆን ትልም ቀርጻ ተግባራዊ እንቅስቃሴ እያደረገች ነው። የዚህ ትልም ተጋሪ ፈጻሚና አብሳሪ እንድትሆኑ በራሳችሁም ከመቼውም ጊዜ በላይ እናንተ ትጠብቃለች። ስራ ጠባቂ ሳትሆኑ ስራ የምትፈጥሩ ሀገሬ ምን ያደረገችልኝ ሳይሆን ለሀገሬ ምን ላድርግላት የምትሆኑ እንድትሆኑ ያስተማራችሁ ተቋም፣ ቤተሰብ፣ ሕዝብና ሀገር ከፍተኛ አደራ ሰጥቷቸዋል። ኢትዮጵያ የአፍሪካ የብልጽግና ተምሳሌት ጉዞ ስኬት ጀርባ እናንተ ዋነኞቹ ተዋናዮች እንድትሆኑ ጥሬን ያቀርባለሁ። ክብር ዋና አስተዳዳሪው አክለውም በካምፓሱ በነበራችሁ የዓመታት ቆይታ ዓለም አቀፍ የቱሪስት መስህብ እየሆነ የመጣውን አንበሪቾ 777ን ድንቅ የተፈጥሮ ጸጋ ወደ ቱሪስት መስህብነት የቀየሩ እጆች ዛሬም በተራራው ላይ ተጨማሪ ስራዎችን ለማከናወን እየተጉ በመሆናቸው በሙያ መስክ የሚታበረክቱት የምርምርና ጥናት ስራዎች ባሻገር በምትሄዱበት አካባቢ ሁሉ አንበሪቾ 777 የቱሪስት መስህብን የሚታስተዋውቁ አምባሳደሮች መሆን አለባችሁ ሲሉም አሳስበዋል። በዱራሜ ከተማ በነበራችሁ የዓመታት ቆይታ ዓለም አቀፍ የቱሪስት መስህብ እየሆነ የመጣውን የአንበሪቾ 77 ተራራን የመጎብኘት እድል እንዳጋጠማችሁ አምናለሁ። ድንቅ የተፈጥሮ ጸጋን ወደ ማራኪ ቱሪስት የመስህብነት እየቀየሩ እጆች ዛሬም በተራራው ላይ ተጨማሪ ስራዎችን እየሰሩ ይገኛሉ። በተራራው ላይ በሚከናወኑ ተጨማሪ ስራዎች በተመረቃችሁበት የሙያ መስክ የምታበረክቱት የምርምርና የጥናት ስራዎች ባሻገር በምትሄዱበት አካባቢ ሁሉ አንበሪቾ 777 ቱሪስት መስህብን የሚታስተዋውቁ አምባሳደሮች እንድትሆኑ በዚህ አጋጣሚ ጥሬን አስተላልፋለሁ። የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አይሶ በበኩላቸው ትምህርት ለሀገር ግንባታ ዓለም አቀፋዊ ችግሮችን ለመፍታት ቁልፍ መሳሪያ መሆኑን በመግለጽ ትምህርት ለሀገር የሚሰጣቸውን ዘርፈ ብዙ ጠቀሜታዎች ያገናዘበ ሀገራዊ ተልዕኮን ከግብ ለማድረስ ዩኒቨርሲቲው ተግቶ እየሰራ ነው ብለዋል። ዋቸሞ ዩኒቨርሲቲ በአዋጅ በተሰጡት 3 ተልዕኮች ማለትም በመማር ማስተማር፣ በምርምርና በማህበረሰብ አገልግሎት እምርታዊ ለውጥ ለማምጣት ሰፊ ስራ እየሰራ ነው የሚገኘው። ከዚህም አንዱና ዋና ተልዕኮ የሆነው አጠቃላይ በእውቀት በክህሎትና በስነ ምግባር የላቁና ተወዳዳሪ ዜጋ ከማፍራት አንጻር ዘመኑ የሚጠብቀውን ስርዓተ ትምህርት ክለሳ በማድረግና
ነባር የሆኑ ስርዓተ ትምህርቶችን በማሻሻል መምህራን አቅምንም በማጠናከር እንዲሁም ለመማርና ማስተማር የሚሆኑ አካባቢዎች ምቹና ሳቢ በማድረግና የትምህርት ግብዓት በሚገባ በማሟላት ከአገር የሚጠበቅበትን ብቁና ተፎካካሪ የሆኑ ዜጋ የማፍራት ተልዕኮ እየሰራ መጥቷል። አሁንም እየሰራ ይገኛል። ወደፊትም ቀጣይነት ተወዳዳሪና ተፎካካሪ እንዲሆን ያላለሰለሰ ጥረት እያደረገ ይገኛል። ዩኒቨርሲቲው በሳይንስ፣ በፈጠራ፣ በምርምርና ማህበረሰብ አገልግሎት ዘርፎች በትኩረት እየሰራ መሆኑን የጠቆሙት ዶክተር ዳዊት አይሶ የዕለቱ ተመራቂ ተማሪዎች ያስተማራቸውን ማህበረሰብ በቅንነት፣ በታማኝነት፣ በታታሪነት እንዲሁም የመንግስትን ስራ ብቻ ከመጠበቅ ስራ ፈጣሪ በመሆን እንዲያገለግሉ አሳስበዋል። ምሩቃኖቻችን ትላንት ዩኒቨርሲቲ ጥሮ ግሮ አብልቶ አጠጥቶ አተኝቶ ምን ጎደላችሁ ብሎ ሲያስተምር ቆይቷል። በተመሳሳይ መንገድም ወላጆቻችሁ ነገ ደግሞ ያስተማራችሁ ዩኒቨርሲቲዎችና እናንተን ያስተማሩ ወላጆቻችሁ ነገ ከእናንተ ተመሳሳይ ነገር ይጠብቃሉ። ትላንት ምን በላችሁ ብሎ አደራ የሰጣችሁ ወላጅ ነገ ደግሞ ያን ምላሽ እንድሰጡ ይፈልጋሉ። ዛሬ ደግሞ ድሩሪ የላኩላችሁ ወላጆች ነገ ደግሞ ድሩሪ እንድትልኩላቸው ይፈልጋል። ለዛው ቀጣይ ያሉ ስራዎች የራሳችሁን ዝግጅት አድርጋችሁ አገራችሁንና ቤተሰቦቻችሁን እንድታግዙ እንድትረዱ በዚሁ አደራ ልላችሁ ይፈልጋሉ። በዋቸሞ ዩኒቨርሲቲ የዱራሜ ካምፓስ ቺፍ ኤክስኪዩቲቭ ዳይሬክተር ረዳት ፕሮፌሰር ዘውዴ ክፍሌ ካምፓሱ በ6 ኮሌጆች በ19 ትምህርት ክፍሎች በመደበኛና ተከታታይ ፕሮግራሞች በመጀመሪያና በሁለተኛ ዲግሪ 3794 ተማሪዎችን በማስተማር ላይ እንደሚገኝ ገልጸው በትምህርት ሚኒስቴር የተለዩ ተልዕኮችን መሰረት በማድረግ በመማር ማስተማር፣ በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ሰፊ ስራዎችን እየሰራ ይገኛል ብለዋል። ካምፓሱ በ6 ኮሌጆችና በ19 ትምህርት ክፍሎች በመደበኛና በተከታታይ ትምህርት ፕሮግራሞች በዲግሪና በማስተርስ በአጠቃላይ 3794 ተማሪዎችን እያስተማረ ይገኛል። ካምፓሳችን በትምህርት ሚኒስቴር በተለያዩ ተልዕኮዎች እና የትኩረት መስኮች ላይ መሰረት በማድረግ በመማር ማስተማር፣ በጥናትና ምርምር እንዲሁም የማህበረሰብ አገልግሎት ሰፊ ስራዎችን በመስራት ጥራት ያለውን ትምህርትና ስልጠና በመስጠት ብቁ ምሩቃንን በማፍራት ለልማትና እድገት አገራዊ ኃላፊነቱን እየተወጣ ይገኛል። ካምፓሱ ከ2010 ጀምሮ ላለፉት 7 ዓመታት በተከታታይና በመደበኛ ፕሮግራሞች 5134 ተማሪዎችን ያስመረቀ መሆኑን የገለጹት ረዳት ፕሮፌሰር ዘውዴ ክፍሌ በዛሬው ዕለትም በቅድመ ምረቃ በመደበኛ በኢንጂነሪንግና ቴክኖሎጂ ኮሌጅ በ2 የትምህርት ክፍሎች በድህረ ምረቃ ፕሮግራም በ6 ስፔሻሊቲ በኤችዲፒ እና በኢዲፒ በአጠቃላይ 161 ተማሪዎችን ለ10ኛ ጊዜ እያስመረቀ መሆኑን ተናግረዋል። ካምፓሳችን በ2010 ዓ.ም ጀምሮ ለተከታታይ 7 ዓመታት በመደበኛና በተከታታይ ትምህርት ፕሮግራሞች ወደ 5134 ተማሪዎችን ያስመረቀ ሲሆን በዛሬው ዕለት ደግሞ በቅድመ ምረቃ በመደበኛ በኢንጂነሪንግ እና ቴክኖሎጂ ኮሌጅ በ2 ትምህርት ክፍሎች በተከታታይ ትምህርት ፕሮግራም በ3 ትምህርት ክፍሎች በድህረ ምረቃ ፕሮግራም በ6 ስፔሻሊቲ በኤችዲፒ እንዲሁም በኢዲክ ወንድ 133 ሴት 28 በድምሩ 161 ተማሪዎችን ለ10ኛ ዙር ለማስመረቅ በመብቃቱ እንኳን ደስ አለን፣ እንኳን ደስ ያላችሁ። እንደ ሀገር የገጠመውን የትምህርት ስብራት ለመጠገን መንስኤዎቹ ተለይተው ችግሩን ለመፍታት ደረጃ በደረጃ ወደ ተግባር መገባቱን የገለጹት ረዳት ፕሮፌሰር ዘውዴ ክፍሌ በዚህም ተማሪዎች በአቅማቸው ብቻ ከፍተኛ ትምህርት ተቋማት እንዲቀላቀሉና ትምህርታቸውን አጠናቀው ሲመረቁም የመውጫ ፈተና እንዲወስዱ እየተደረገ መሆኑን ተናግረዋል። ካምፓሱ ራሱን የቻለ ዩኒቨርሲቲ የመሆን ዓላማውን ለማሳካት መንግስት ያስቀመጠውን አቅጣጫ በመከተል ካሉት አቻ ካምፓሶች ጠንካራ አደረጃጀትን በመፍጠር ሳቢና ተመራጭ ካምፓስ ሆኖ ለመገኘት ሰፊ የመሰረተ ልማት የማህበረሰብ
የማህበረሰብ አገልግሎትና የትምህርት ጥራትን የማስጠበቅ ስራዎችን እየሰራ ይገኛል ያሉት ረዳት ፕሮፌሰር ዘውዴ ክፍሌ ተመራቂ ተማሪዎች በቆይታቸው በቀሰሙት እውቀት ራሳቸውን አካባቢያቸውንና ሀገራቸውን ለማገልገል ከወዲሁ ሊዘጋጁ እንደሚገባ መልእክት አስተላልፈዋል። ካምፓሳችን ራሱን የቻለ ዩኒቨርሲቲ የመሆን ትልቁን ዓላማ ከማሳካት አንጻር መንግስት ያስቀመጠውን አቅጣጫ በመከተል ካሉት አቻ ካምፓሶች ጠንካራ የውስጥ አደረጃጀትን በመፍጠር ጠንካራ ካምፓስ ሆኖ ነጥሮ ለመውጣት ለመንግስት ሳቢ ካምፓስ ሆኖ እንዲገኝ ለማድረግ ሰፊ የመሰረተ ልማት የማህበረሰብ አገልግሎት ስራዎች እንዲሁም ትምህርት ጥራትን የማስጠበቅ ስራዎችን በስፋት እየሰራን እንገኛለን። ከመሰረተ ልማት አንጻር በካምፓሳችን የአስፋልትና የኮብልስቶን የማንጠፍ ስራ፣ የአይሲቲ መሰረተ ልማት መስመር ዝርጋታ፣ የመሬት ውስጥ መብራት መስመር ዝርጋታ እንዲሁም የውሃ መስመር ዝርጋታና የፍሳሽ ማስወገጃ መስመር ወይም ስትሪም ላይን ግንባታን ያካተተ በአጠቃላይ ከ1 ቢሊዮን ብር በላይ ባጀት የተመደበለት ፕሮጀክት በተያዘለት ጊዜ እንዲጠናቀቅ በዩኒቨርሲቲው ማኔጅመንት ልዩ ክትትል እየተደረገ በፍጥነት እየተሰራ ይገኛል። ያነጋገርናቸው የዕለቱ ተመራቂ ተማሪዎችም በብዙ ውጣ ውረድ ውስጥ በማለፍ ለዛሬ ቀን በመብቃታቸው ላቅ ያለ ደስታ እንደተሰማቸው በመግለጽ በቀጣይ በሚኖራቸው ሕይወት ከስራ ጠባቂነት ይልቅ ስራን ፈጥሮ በመስራት ሕዝብና ሀገር የሚጠብቅባቸውን ግዴታ ለመወጣት መዘጋጀታቸውን ተናግረዋል። ስሜ ቤቴል ሀብታሙ እባላለሁ እና የተማርኩት ዲፓርትመንት አካውንቲንግ ኤንድ ፋይናንስ ነው። የመጀመሪያው በጣም ደስ ብሎኛል። ማለት የልፋቴን ውጤት እግዚአብሔርም ስለሰጠኝ እና ደግሞ እንደዚህም ሆኜ አንደኛ በመውጣቴ በጣም ደስ ብሎኛል። ስሜ ትእዛዙ ጀማን እባላለሁ። የመጣሁት ከኦሮሚያ ክልል ጉጂ ዞን አዶላ ወዩ ነው። የተማርኩት ትምህርት ክፍል በኢንጂነሪንግ እና ቴክኖሎጂ የሲቪል ኢንጂነሪንግ ተማሪ ነኝ። ያመጣሁት ውጤትም 3.76 እና አጠቃላይ ኤግዚት ኤግዛም ደግሞ 69 ከመቶ በማምጣት የመደበኛ ተማሪዎች አጠቃላይ አንደኛ መውጣት የሜዳሊያ ተሸላሚ ነኝ። ያው በጣም ስለፋ ነበረ፣ በጣም ስንታገል ነበረ። ስንጠብቆም የነበረው ውጤት ነው። ግን በዚህ ልክ ያስደስታል ብዬ እንትን አላልኩም ነበር። በጣም ከሚባለው በላይ ነው ደስ ያለኝ። ለዚህ እንዲደርስ ያላረጉኝ ከቤተሰቦቼ ጀምሮ እዚህ የግቢ አስተማሪዎች፣ የማኔጅመንት ኃላፊዎች፣ አጠቃላይ የዋቸሞ ዩኒቨርሲቲ ዱራሜ ካምፓስ ብቁ እንደሆን ለ5 ዓመታትን እዚህ ግቢ ውስጥ አሳልፌያለሁ። ለ5 ዓመታት ብቁ እንደሆን ስላደረጉኝ እነሱም ከልብ አመሰግናለሁ። ቤተሰቦቼንም ጭምር። የመጀመሪያውን ዲግሪን ጨርሻለሁ ነው። ሁለተኛው ደግሞ ወደ ስራ ስለሆነ ያ ስራ ደግሞ የመጀመሪያ እኔ በተማርኩት አገርንም ለማገልገል እፈልጋለሁ እና ደግሞ ያለውን ነገርም ፈጥሬም ለመስራት እሞክራለሁ። ስራ ፈላጊ ሳይሆን ስራ ፈጣሪ፣ አገሬ ምን ሰጠችኝ ሳይሆን እኔ ለአገሬ ምን አደርጋለሁ የሚለውን የተማርኩበትም ምህንድስና ስለሆነ የተለያዩ ስራ ፈጠራዎች ላይ ተሳትፌ አካባቢዬንም ብሎም ሀገሬን ለመለወጥ ቆርጬ ተነስቻለሁ። እናም ስራ ፈላጊ ሳይሆን ስራ ፈጣሪ እንደሆን ስላደረገኝ ይህን ተቋም ነው ከልብ አመሰግናለሁ። በምረቃ መርሃ ግብሩ የከምባታ ዞን የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ አስካለ ሰሶን ጨምሮ የዋቸሞ ዩኒቨርሲቲ የስራ አመራር ቦርድ አባላት፣ የዋቸሞ ዩኒቨርሲቲ የሴኔት አባላት፣ የተመራቂ ተማሪ ቤተሰቦች እና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል።